ዳኒ ምን አድርገሽ ነው? ወይ የሆነ መድኃኒት አድርጋችሁበት የሆነ ነገር ብቻ ላገኝበት። ስለምንድን ነው የምታወራው? የምን መድኃኒት ነው? ሰምኛለሽ? አንድ መድኃኒት ላገኝበት ውስጥ አንድ ስህተት ሰርተሽ ላገኝ። ቆይ አንተ ከኔ በላይ ዳኒን ትቀርበዋለህ? አልገባኝም። ቆይ እቀርበዋለሁ። ዳኒ ለኔ ወንድሜ ነው። ለምንድን ነው የማከፍችው? ምን የደበቅሽ ነገር አለ? ምንድነው የምደብቀው? እንዴ በገዛ ቤቴ እኮ ለማስገባት መብቴ ነው። ዳኒ ለኛ ሲል ይጎዳል። ለኛ ሲል እስከ ሞት ደረጃ ድረስ ሊደርስ ይችላል እንጂ እኛን ሲያጠቃን ማየት ውድ ቤተሰቦች በጣም ልብ የሚሰብር ነገር ነው። እንደዚህ እንደ ቀላል ማየት አልችልም። እውነቱን ለመናገር ለምን ሸፈንሹ? ለምን ማለት ሴተኛ ሰው መሸፈን አለበት እኮ። ለምንድን ነው የምታየው? ወዴት ነው የምትሄደው? እንዴ እኔ ቤቴ ስላስገባሁህ ነው እንዴ? ምንድነው በሰዓቱ ድንገት ነው የታመመብን። ስለዚህ ስልኩን የጣለው ምን ይሁን ምንም የተፈጠረውን ነገር የምናስታውሰው ነገር ነው። ለዚህ ቦታ ላይ ይዛችሁት መጣችሁ። ወንድሜ በምለው ሰው ነው የተጠቃሁት። ምንም አይደል፣ ሁሉም ነገር ያልፋል። ውድ ቤተሰቦች ክፈቹ እንጂ ምን ሆነሽ ነው? ለምንድን ነው መከፍተል ለማለት? ክፈቹ እስኪ ምን ሆነሽ ነው? ወዴት ነው ዝም ብለህ ሰው ቤት ብሎ መግባት አለ እንዴ? ምንድን ነው የደበቅሽው? የሆነ ወንጀል ካልሰራሽ በስተቀር የሆነ ጥፋት ካላጠፋሽ ወንጀል ነው እንዴ? እዛ ጋር የተፈጸመ ወንጀል ይታያል። ምን ያደረኩት ነገር አለ? የሆነ ጥፋት ካላጠፋሽ በዛ ልክ ዳኒ ወንጀል ለመስራትስ የታመመ ሰው ይዞ መሄድ አስፈላጊ ነገር ነው? ምናልባት ዳኒ ላይ እንደዚህ ያደረግሽው አንቺ ብትሆኚስ? ምን ያደረግሽው? ዳኒ እንግዲህ የዳኒ ቴክስት በጣም የሚያስፈራ አይነት ነገር ነው። ውድ ቤተሰቦች ናልኝ ልታግዘኝ ይገባል አይነት ቴክስት ነው የላከልኝ። ዳኒ አንተ ካሜራማን ዳኒ ማለት ለኔ ወንድሜ ነው። በቃ ድንገት ታመመ። ከዛ በኋላ ሆስፒታል ወሰድነው። የሚያስፈልገው መድኃኒት ሰጥተው ተኝቶ ነው ያገኘው። ምንም አይነት ቴክስት መልክ የሚችልበት ሁኔታ ውስጥ አይደለም። እንደዚህ አይነት ነገር ሊያደርግ አይችልም። በጣም እርግጠኛ ነኝ። አብሬ ያለሁት እኮ ነኝ። ያን ያለው ስልኩ ይኸውልሽ የሕክምና ማስረጃው ደርሶኝ እኔ ዳኒ ላይ አንድ ነገር ካገኘሁበት ግን ህይወትሽን ቅዠት ነው የማደርግብሽ። እንዴት ነው ዳኒ ጋር ልትገኝ ሲቻልሽ? ይኸውልህ ዳኒ እህት ነኝ፣ ወንድሜ ነው ዳኒ። ምን ማለት ነው ደሞስ? መቼ ምንም አልተውሽ፣ አንቺንም እናትሽንም። ሰምኛለሽ ደግሞ እናቴን እዚህ ውስጥ ምን አስገባት? ምን እንደምትዘባርቀው? ኦኬ በራስሽ በገዛ ፈቃድሽ ነው እዚህ የመጣሽው? ይኸውልህ እኔ በሰላም ወደ ቤቴ መሄድ ነው የምፈልገው። ዳኒንም እኔ ራሴ ማየት እፈልጋለሁ። ይሄን እናንተ ራሱ ምን እያደረጋችሁት እንደሆነ በምን አውቃለሁ? ማን አንተ? ምንድን ነህ? ሰላም ጤና ይስጥልን ውድ የወጥመድ ሚዲያ ተከታታዮቻችን እንደምንቆያችሁልኝ ናቲ ነኝ። እንግዲህ ውድ ቤተሰቦች ሰሞኑን እየሰራ ነው ባለነው ስራዎች እየተመለከታችሁት እንደሆነ አላስፈላጊ ነገሮች እየተፈጠሩ ነው። ብዙ አይነት ግብግቦች፣ ብዙ አይነት መበጥበጦች እየተፈጠሩ ይገኛሉ። ውድ ቤተሰቦች ለመጨረሻ ጊዜም በነበረን ቆይታ ላይ እንደተመለከታችሁት ከዳኒ ጋር አንዳንድ አለመግባባቶች ተፈጥሮ ነበረ፣ ግጭቶች ተፈጥሮ ነበሩ። ውድ ቤተሰቦች ቀረጻ እስከ ማቋረጥ ደረጃ ድረስ ደርሰን ነበረ። በጊዜው ምን ማድረግ እንዳልነበረብኝ ግራ ስለገባኝ ነበረ ቀረጻው እንዲቆም ያደረኩት። ያው ነገሮችን ለማረጋጋት ሞክረናል በቻልነው መጠን። ነገር ግን ጀስት እስከ አሁን ድረስ ያ ስሜት ሊለቀኝ አልቻለም እውነቱን ለመናገር ውድ ቤተሰቦች። ምክንያቱም የራሴ የምለው ሰው ወንድም የምለው ሰው ዳኒ ነው በዛ ሰዓት ላይ እኔን እያጠቃኝ የነበረው። እንግዲህ ምንም መጥፎ ነገር እያደረኩኝ ጭምር አልነበረም። በዛ ጊዜ ላይ ማንንም ዲስሪስፔክት እያደረኩ አልነበረም። አክብሬ አክስትዮዋን ጭምር እየወሯት ነበረ በስነ ስርዓት። እናንተም ጭምር ትመሰክራላችሁ ውድ ቤተሰቦች። ምክንያቱም እኔ ምንም አይነት መጥፎ ነገር እየሰራሁኝ አልነበረም። አክስትዮዋን ጠርቼ ነገሮችን ለማጣራት እየሞከርኩ ባለበት ሰዓት ነው ድንገት ዳኒ ጥቁር እንግዳ ሆኖ ስቱዲዮአችን ውስጥ የተገኘው ውድ ቤተሰቦች። እናንተም ለመመልከት ችላችኋል። አላስፈላጊ ነገሮች ተፈጥሯል። በቻልኩት መጠን ነገሮችን ፊክስ ለማድረግ ለማረጋጋት ሞክሬ ነበረ። ግን ዳኒ አላውቅም ወይ ጸባ አስቦ መጥቶ ይሆን ምን አስቦ መጥቶ እንደሆነ ምንም አላውቅም። በጣም ሆት ሆኖ ነበረ ከኔ ጋር ለመጣላት ሲሞክር የነበረ ውድ ቤተሰቦች። እኔ ያ ነገር በጣም ሰብሮኛል ብላችሁ ይቀለኛል። ምክንያቱም ዳኒ የራሴ የምለው ሰው ነው፣ ወንድሜ ነው። ወንድሜ እንደዛ ሲያደርገኝ ማየት ለኔ በጣም የሚሰብር ነው ውድ ቤተሰቦች። ምክንያቱም ዳኒ ስለ ዳኒ እንዲህ ነው ማለት እየከበደኝ ነው። ምክንያቱም ዳኒ በዛ ልክ እኔን እንደዛ ያደርገኛል አስቤውም ገምቼውም አላውቅም ውድ ቤተሰቦች። እኔ የዳኒ አክስት መታ ሽጉጥ ደቅናብኝ ምንም ነገር ብታደርገኝ እንዲህ ቅንጣት ታክል ነው የማልገረሙ። ምክንያቱም እሷን በደንብ አውቃታለሁ፣ ባህሪዋ ምን አይነት ሰው እንደሆነች በደንብ አውቃለሁ። ሽጉጥ መተኮስ ለእሷ በጣም ቀላል የሆነ አይነት ሰው ነች። እሷም በተደጋጋሚ ስታወራው ሰምታችኋል። በልጄ በዳኒ ከመጣችሁብኝ ሽጉጥ አይደለም ምንም ነገር ላደርግ እችላለሁ እያለች እናንተም ጭምር በጣም በተደጋጋሚ ሰምታችኋታል ብዬ ተስፋ አደርጋለሁ ውድ ቤተሰቦች። ዳኒ እንደዛ ሲያደርግብኝ ግን ትንሽ ከብዶኛል እውነቱን ለመናገር። ምክንያቱም ዳኒ ለኛ ሲል
ይጎዳል ለኛ ሲል እስከ ሞት ደረጃ ድረስ ሊደርስ ይችላል እንጂ እኛን ሲያጠቃን ማየት ውድ ቤተሰቦች በጣም ልብ የሚሰብር ነገር ነው። እንደዚህ እንደ ቀላል ማየት አልችልም እውነቱን ለመናገር። ዳኒ ለኔ ወንድሜ ነው። ቢሆንም ያው ሁሉም ነገር አልፏል። በቻልኩትኝ አቅም በጊዜው ነገሮችን ለማረጋጋት ሞክሬያለሁኝ። እኔ ብቻ ሳልሆን ከካሜራ ጀርባ ያሉ የኔ የስራ ባልደረቦች ብዙ ነገሮችን እያገዙኝ ነበር። ዳኒን በማረጋጋቱ ረገድ በጣም አግዘውኛል። ዳኒም ተረጋግቶ ከዛ በኋላ ወደ ቤቱ ወደሚሄድበት ቦታ እንዲሄድም አድርጎታል። እኔ በጊዜው እውነቱን ለመናገር ከዳኒ ጋር ከተጋጨም በኋላ አልተገናኘንም ከዳኒ ጋር፣ ምክንያቱም ደህና አልነበርኩኝ። ወንድሜ በምለው ሰው ነው የተጠቃሁትኝ። ምንም አይደል፣ ሁሉም ነገር ያልፋል። ውድ ቤተሰቦች እኔ አሁንም ቢሆን ለእናንተ ያለውን ነገር ግልጽ ለማድረግ ነው እንጂ ዳኒ እንዲያደረገኝ ብዬ መናገሩን አልፈልገውም። ምክንያቱም ነገሮች እንደሚስተካከሉ ይሰማኛል። አሁንም ቢሆን ነገሮች በእኛና በዳኒ መካከል እንዳላለቁ ነው የሚሰማኝ። አላውቅም፣ ዳኒ ምናልባት ወደ ራሱ ሲመለስ ከኛ ጋር ስራውን ይቀጥላል፣ አሊያም ደግሞ ከኛ ጋር በወንድማማችነት ይቀጥላል ብዬ ተስፋ አድርጋለሁ። አሁንም ቢሆን ስለሱ መጥፎ ነገር ስለሱ ክፉ ከማውራት ራሴን በቻልኩትኝ አቅም እየቆጠብኩኝ ይገኛሉ። የቱንም ያክል ቢያስከፋን፣ የቱንም ያክል እኛ ላይ ፊቱን ቢያዞርብን፣ አሁንም ቢሆን ለእኔ ወንድሜ ነው። ለእኔ ብቻ ሳይሆን ለወንድሜ ሚኪም ጭምር እንደ ወንድሙ ነው የሚወሱ ላይ ምንም አይነት ቂም አልያዝንም። ምንም አይነት መቀየም የለም። እውነቱን ለመናገር እስከ መጨረሻው ማይኖርም ነገሮች ፊክስ ይሆናሉ ብዬም እየገመትኩ እገኛለሁ። እንግዲህ ውድ ቤተሰቦች መልካሙ ሁሉ እንዲገጥመን እንድትመኙልን ስል እናንተም በአክብሮት መጠየቅ እፈልጋለሁ። ውድ ቤተሰቦች እንግዲህ ዛሬ የተገኘሁበት ምክንያት ዳኒ አንድ ቴክስት ልኮልኛል። ውድ ቤተሰቦች አላቅም ምን አይነት ሁኔታ ውስጥ ሆኖ እንደሆነ አላቅም። ማለት የሆነ ድረስልኝ አይነት ነገር ነው ቴክስቱ። እንድታግዘኝ ይፈልጋለሁ እያለ ነበረ። አላውቅም ለምን እንደሆነ ውድ ቤተሰቦች ግራ ጋብቶኛል የዳኒ ቴክስት ጭምር። ምክንያቱም ያንን ቴክስት ከላከልኝ በኋላ አጋጣሚ ነው ስራ ላይ ነበርኩኝና ያየሁትኝ ከ30 ደቂቃ በኋላ ምናምን ነገር ነበር ዳኒ ቴክስቱን ከላከልኝና ወዲያው በምደውልበት ሰዓት አንድ የጠራ ከዛ በኋላ ተዘጋ። ደግሜ በምደውልበት ሰዓት ግን ስልኩ ከአገልግሎት መስጫ ክልል ውጭ ነው ይላል። ቤተሰቦች በጣም በተደጋጋሚ ለመደወል ሞክሬያለሁ። በጣም ተደጋጋሚ ደወልኩኝ። ከዛ በኋላ በመሀል አንድ ቴክስት ገባልኝ። የቤት አድራሻ ነበር የላከልኝ። እንግዲህ የኔ የስራ ባልደረቦች ወደ አካባቢው ሄደዋል። ቦታው ላይ ያሉትን ነገሮች ለማጣራት ሞክረዋል። ምንም አይነት አደጋ የሚፈጥር ነገር እንደሌለ አረጋግጦልኛል። ውድ ቤተሰቦች ቢሆንም ግን ቦታው ላይ በቂ የሆነ የሰው ኃይል አዘጋጅቻለሁ። ውድ ቤተሰቦች አሁንም ከካሜራ ጀርባ ከኔ ጋር የሚገኙ ብዙ ጥበቆች አሉ። እንግዲህ የዳኒ ቴክስት በጣም የሚያስፈራ አይነት ነገር ነው። ውድ ቤተሰቦች ናልኝ ልታግዘኝ ይገባል አይነት ቴክስት ነው የላከልኝ። እኔ አላውቅም ማለት ዳኒ እስከማውቀው ድረስ አሁን ላይ የኛን እርዳታ እንደማይፈልግ ከኛ ጋር መሆን እንደማይፈልግ ነበር እኔ እስከዛች ቀን ድረስ የማውቀው። ዛሬ በድንገት በራሴም ባላሰብኩትኝ ሁኔታ ልታግዘኝ ይገባል አይነት ቴክስት ሳይ በጣም ደንግጫለሁ እውነቱን ለመናገር ነው። ወደ ላከልኝ የቤት አድራሻም ጭምር ሰዎችን ልኬ ነገሮችን እንዲያጣሩ ያደረኩትኝ ምናልባትም ወጥመድ ከሆነ ብዬም አስቤ ነው። ወደ ቤተሰቦች ዳኒ ምናልባት እኔን ወጥመድ ውስጥ ሊከተኝ ይችላል ብዬ አስቤም ሳይሆን ምናልባት ሰው አስገድዶትም የሆነ ነገር ተፈጥሮም እኔን ወጥመድ ውስጥ ለመክተት ምናልባት ተጠቅሞበትም ይሆናል ብዬ ስላሰብኩኝ ነበረ ሰዎችን ልኬ ወደ ቦታው ነገሮችን ፊክስ እንዲያደርጉልኝ ለማጣራት የሞከርኩትኝ። ውድ ቤተሰቦች አሁን ነገሮችን ለእናንተ ማሳወቅ ስላለብኝ ነው እዚህ ጋር የተገኘሁትኝ። ቦታው ላይ የኔ የስራ ባልደረቦች አሉ። አሁንም ቢሆን ከካሜራ ጀርባ ሌሎች ሰዎችም ከኔ ጋር ይገኛሉ። ውድ ቤተሰቦች ወደ ቦታው የምንሄድ ይሆናል። በቻልነው አቅም ከነገሮች ለመቆጠብ እንሞክራለን። ምንም አይነት መጥፎ ነገር እንዳይፈጠር ለማድረግ የቻልነውን ያክል እንጠራለን። ውድ ቤተሰቦች እንግዲህ ወደ አካባቢው ሄደን ምን እንደሚፈጠር ዳኒንስ ከምንድን ነው የማድነው የሚለውን ነገር አብረን የምንመለከት ይሆናል። እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ዳኒ ወደ ላከልኝ አድራሻ ላይ ደርሻለሁ። እንግዲህ የኔ የስራ ባልደረቦችም ከጀርባ የሆነ ብዙ ነገሮችን ሲያጣሩ ነበር ነው ከመምጣት በፊትም። አሁንም ቢሆን ግቢውን ከበው ነገሮችን አደጋዎችን ለመቀነስ የቻላቸውን ያክል ጥረት እያደረጉ ይገኛሉ። ቤተሰቦች እንግዲህ እዚህ ግቢ ውስጥ የተለያዩ ቤቶች አሉ። እንዲሁም ዳኒ የነገረኝ ማለትም በምልክት በቴክስት የጻፈልኝ ቦታ ላይ ተገኝቻለሁ። እንግዲህ ቤተሰቦች እንግዲህ ውስጥ ማን ይሆን ማን ምንም የምናውቀው ነገር የለም። እኛም ሆነን የኔ የስራ ባልደረቦች ምንም የሚያውቁት ነገር የለም። ለማጣራት እንደሞከር ነው ግን ውስጥ ሰዎች እንዳሉ ብዛት ስንት እንደሆነ ምንም የምናውቀው ነገር የለም። ውድ ቤተሰቦች እንግዲህ አብረን ገብተን ሁኔታውን የምናጣራ ይሆናል። ተከተሉ። ውድ ቤተሰቦች የሰው ድምጽ ይሰማል።
ክፈችው የኔ እናት አንዴ ፈልጌሽ ነበር አንዴ ፈልጌሽ ነው ክፈችው ለወራሽ ፈልጌ ነው እኮ ማን ማለት ተናገር ፈልጌሽ ነው ስላልከኝ ከፍላለሁ ነው አይ እኔን አታውቂኝም ለዛ ነው ካላወኩ ምንም የምናወራው ነገር የለም ማለት ነው ከዚህ ጋር ዞር በል በቃ ስለፈለኩሽ ነው ይኸውልሽ የኔ እናት በሩን ብከፍቸው አሪፍ ነው እኮ ክፈቺውና እነግርሻለሁ ምንድነው እንደዚህ የሚያደርግሽ ይኸውልህ እዚህ ቤት የምትገባበት ምንም አይነት ምክንያት የለም ስለዚህ ከዚህ ዞር በል ለምንድነው የማከፍቺው ምን የደበቅሽ ነገር አለ ምንድነው የምደብቀው እንዴ በገዛ ቤቴ እኮ ሰው ለማስገባት መብቴ ነው የደበቅሽ ነገር ከሌለ ለምን አትወጪም ክፈቺው ይኸውልሽ ለምንድነው የማከፍቺው በሩ ክፈቺው እንጂ ምን ሆነሽ ለምንድነው የምከፍትልህ ማለት ክፈቺው እስኪ ምን ሆነሽ ምንድነው ወዴት ነው ዝም ብለህ ሰው ቤት ዘው ብሎ መግባት አለ እንዴ ምንድነው የደበቅሽው ክፈቺው ቆይ ለምንድነው መክፈት ያልፈለግሽው ለምንድነው የምትገባው ሲጀመር ምን ችግር አለ ምን ሲጀመር በጣም እየፈራሽ ነው እኮ አይደል ለምንድነው እንትን ማትዩ አልገባኝም ቆይ ምን ፈልገህ ነው ምንድነው የምትለው ሲጀመር ካሜራ ይዘህ የመጣው ምንድነው ሲጀመር ማን የተኛው እዛ ጋር ምንድነው ይኸውልህ ትሰማኛለህ ወንድሜ ታሞ ተኝቶ ነው ስለዚህ ይኸውልህ እየረበሽከው ነው ከዚህ ሂድ በቃ ምንድነው ችግር ለምንድነው እንደዚህ ማለት ፊቱ ተሸፋፈነ ቆይ ምንድነው ሰብስበህብኝ ይዘህ የመጣው ካሜራ ምናምን ይኸውልሽ እኔ ጋዜጠኛ ናቲ ይባላል እዚህ ቤት ላይ ጥቆማ ደርሶኝ ነው የመጣው ስለዚህ ለወራሽ እፈልጋለሁ እዚህ ያለው የታመመ ሰው ነው ወንድሜ ነው ላስታመበት በሰላም በቀውጣልኝ ችግር የለውም ይኸውልሽ እኔ እሱን አልረብሽም ወይንም ደግሞ አንቺን አልረብሽም ከዚህ በላይ እንዴት ነው የምትረብሸን የታመመ ሰው ነው መሽናት አይችልም ጥቆማ ደርሶኝ ነው የመጣሁት ሰማያል እየሰማሽ ነው ምንድነው የምታወራው ስለዚህ ለወራሽ እፈልጋለሁ አንቺ ምንም የደበቅሽው ነገር ከሌለ ምንም የሰራሽ ጥፋት ከሌለ አንቺን ገብቼ ማለት ለኔ ስለምታወራው ጥቆማ ምናምን አይመለከተኝም እኔ የሚያሳስበኝ ስለ ወንድሜ ነው ገባ ይሄን ካሜራ ምናምን ሰብስበህ ይዘህልኝ ውጣ አታስጨኝ አያሳስብሽ ይኸውልሽ ወንድምሽን ምንም ነገር አልረብሽው ሲጀመር እንደዚህ ፊቱን ሸፋፍነሽ ምናምን ነገር ለምን አስፈለገ ይኸውልህ የፈለኩትን ነገር የማድረግ መብት አለኝ እዚህ ጋር ታሞ የተኛው ወንድሜ ነው ገባ እኔ ይኸውልሽ ሌላ ምንም ነገር አላልኩሽም አንቺ ላይ ጥቆማ ደርሶኛል አንድ ነገሮችን ሰምቻለሁ እኔ እንደውም ፖሊስ እንድጠራ እያስገደድከኝ ነው ከዚህ ሂድልኝ በጣም በደስታ እንዴ ሰው በገዛ ቤቱ በሰላም መኖር አንችልም እንዴ ሰምኛለሽ ብትጠሪ ደስ ይለኛል እኔ ህጋዊ ፍቃድ ያለኝ ጋዜጠኛ ነኝ ህጋዊ ፍቃድ ያለኝ ጋዜጠኛ እኔ የፈለከውን ነገር ማለት ትችላለህ ትሰማኛለህ ከዚህ በላይ በትክክል ላዳምጥ አልፈልግም ዞር በል ተጠቀም እንዳታረጊኝ ስለዚህ ጉልበት እንድጠቀም እንዳታረጊኝ ይኸውልሽ በጸበይ ለወራሽ እየሞከርኩ ይኸውልህ ኦብዬ ሰፈሩን ሰው ሁሉ በምን እንደፈለክ አድርጊ አንቺ ነሽ የምትጎጁ በሁሉም ነገር አንቺ ላይ ጥቆማ ደርሶኝ ነው የመጣሁት ሰምኛለሽ ይኸውልሽ ትሰሚኛለሽ እኔ በደረሰኝ ጥቆማ መሰረት ነው የመጣሁት ስለዚህ ቤቱን መፈተሽ እፈልጋለሁ ህጋዊ ፍቃድ ያለኝ ሰው ነኝ ትሰሚኛለሽ ይኸውልሽ ቆይ ስሚ ይኸውልሽ ሌላ ነገር ውስጥ አትግቢ በቃ ጭራሽ እንድጠረጥርሽ ነው እያደረግሽ ያለሽው አቋምሽ ምናምን ነገር የሆነ ነገር ደበቅሽ ነው መሰለኝ ትሰሚኛለሽ ታመመ ሰው ነው ያለው ወንድሜ ታሞ ነው የተኛው ገባ እኔ ያንቺን ወንድም ለመጉዳት አይደለም የመጣሁት እኮ ገባኝ አላማ እኮ ምን ሊሆን ይችላል ግን እኔ ልተባበርህ እችላለሁ መጀመሪያ አንተ ተረጋጋ አንቺ ነሽ መጀመሪያ ማልረጋጋም ያልሽኝ ትሰሚኛለሽ ገና መጀመሪያ በራል ከፍተማ ማለት ሆስፒታል የመጣው ብዙ መድኃኒት ወስዷል ማረፍ አለበት እሺ ችግር የለውም ይኸውልሽ እኔ ምንም ጉዳይ አይደለም ስለሱ ነገር ትሰሚኛለሽ ምንም ነገር ጉዳይ አይደለም እኔ የምፈልገው ቤቱን መፈተሽ ነው ምንድነው የምትፈትሸው ምንድነው የምትፈልገው እኔ እኮ የፈለከውን ነገር ልሰጥህ እችላለሁ እኔ ይኸውልሽ ምንም ነገር ላድርግሽ አይደለም የመጡት ሲጀመር ወንድምሽንም ጨመር ማየት እፈልጋለሁ ለምን ይሸፈንሹ ማለት ሴተኛ ሰው መሸፈን አለበት እኮ ለምን እንደምታየው ወዴት ነው የምትሄደው እኔ ቤቴ ስለስገባሁ ነው እንዴ ማየት እፈልጋለሁ ሰምኛለሽ እንቅልፍ መድኃኒት ስለወሰደው ነው እስካሁን ነይ ወደዚህ ጋር ወዴት ነው የምትሄጂው አትላፊ ይኸውልሽ ራስሽን ችግር ውስጥ አትክተቺ ነይ ልታየው አትችልም እንዴ ወንድሜ ለምንድን ነው የምታየው ይኸውልሽ አየዋለሁ አንቺ ፊቱን ማየት ለምንድን ነው ያሳሰበሽ እንደዚህ ለምንድን ነው በዚህ ልክ ወንድምሽ እንዲታይ ያልፈለግሽው ይሄ ነገር ጭራሽ እየገባኝ አይደለም ለተሰማኛል ከዚህ በላይ ወንድሜ እንድትረብሽው አልፈልግም ሲቀጥል ይሄን ካሜራ አጥፋልኝ ምንም እሱን የረበሸው ነገር አስወጣልኝ ማንም ወዴት ነው ያወጣው ማንም ልቀቀኝ እንዴ ማለት ነው ቢዩ መብቴ ነው ተሰማኛል ምን ለማድረግ እየሞከርሽ ነው ይኸውልህ የሰፈሩ ሰው ሁሉ ጮሄ ነው የምሰበስበው በቃ ከዚህ በላይ አልፈልግም ሰው ሰብስቢ ትሰሚኛለሽ በጣም ትዕግስቴን እየተፈታተንከው ነው ያለው ምንም ነገር መቅረጽን አቁም ምንድን ነው የምትፈልገው ቀጥል መቅረጽን አያቆምም ምንድን ነው እንደዚህ ያደርግሻል መብቴ ነው አንዴ ስሚኝ ምንድን ነው እንደዚህ ያደርግሻል ይኸውልህ በተቻለኝ አቅም በትዕግስት ላዋራ ሞክሬያለሁ ግን ከዚህ በላይ አልችልም በቃ ቆይ ለምንድን ነው የእሱ ፊት እንዲታይ ያልፈለግሽው እኔ በቃ መብቴ ነው እንዴ የተኛ ሰው ከዚህ በላይ እንዲረብሽ አልፈልግም በቃ ተው እኮ ሊሞት ይችላል እንደዚህ ያደርግሽው አይደል ለምንድን ነው ታፍነው የሚወጣው እኔ ስለ ወንድሜ እኔ ማስብለት ጉልበት እንድጠቀም እንዳታስገድጂኝ እሺ ዞር በል ከዚህ ጋር ዞር በል አልሄድም ይኸውልሽ ስሚኛለሽ ጉልበት እንድጠቀም እንዳታስገድጂኝ ውጣልኝ አልፈልግም በቃ አንቺ ራስሽ ወደዚህ ጋር ነሽ እሱ ማየት ትፈልጋለሽ ትሰሚኛለሽ ይኸውልሽ ማየቴ አይቀርም ስለዚህ ራስሽን ችግር ውስጥ አትክተቺ እሺ ያው ከዛስ ምንድን ነው የምትፈልገው እሱን ከዛ በኋላ እንቀጥላለን ቀስ በቀስ ትሰሚኛለሽ ነይ ወደዚህ ጋር በሰላም ነይ ወደዚህ ጋር ጉልበት እንድጠቀም እንዳታረጊ ጉልበት መጠቀም ከጀመርኩኝ አይደለም እንዴ ይኸውልሽ ጉልበት እንድጠቀም እንዳታረጊኝ እየነገርኩሽ ነው ያለው ይኸውልህ ቤቱን መፈተሽ ነው የምፈልገው ፈትሽ በቃ ቤቱን እፈትሻለሁ ይሄ ሰው ማን እንደሆነ በደንብ አያዋለሁ ወንድምሽ ከሆነ ምንድን ነው እያስፈራሻል ለምንድን ነው የምትፈትሽው ወንጀለኛ ነው ወንጀለኛ ማለት ለምንድን ነው ወንጀለኛ የሚሆነው እየደበቅሽ ያለሽ እንደዛ ለሰማኛለህ እንደፈለክ መተህ ልትናገረኝ አትችልም እሺ ወንጀለኛ ነው ይሄ ልጅ ነው ምንድን ነው
ምን እያደረግሻለሽ? ስለምን ወንጀል ነው የምታወራው? አልገባኝም። ኦኬ ወንጀለኛ ደብቀሽ ነው እዚህ ጋር አይደል? እንደዛ ነው ጭራሽ ስለወንድሜ አንተ ወንጀለኛ ምናምን እያልክ እየከሰስከው ነው ያለው። እንደዛ እንዲሰማኝ ነው እያደረግሻለሽ። ነው እዚህ ጋር ዳኒ ምን አድርገሽ ነው? ምን አድርገሽ ነው? ምን አድርገሽ ነው? ምን አድርገሽ ነው? ነው እዚህ ጋር ዳኒ አንተ ዳኒ ካሜራማን ዳኒ ምንድን ነው ያደረግሽው? ንገሪኝ ልጁ ምን አደረግሽው? ምንድን ነው ያደረግሽው? አንቺ ዝም ብትይ ነው የሚሻልሽ። ሰምኛለሽ? ዝም ብትይ ነው የሚሻልሽ። ዳኒ ምንድን ነው ያደረግሽው? ንገሪኝ ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ንገሪኝ ምንድን ነው ያደረግሽው? ንገሪኝ ምንድን ነው ያደረግሽው? እኔ ምንም ነገር ትሰምኛለሽ? ዳኒ እራሱ ነው እዚህ ቦታ ላይ እንድመጣ ፈልጎ ቴክስት የላከልኝ። አዎ ማነሽ አንቺ? ማነሽ? ንገሪኝ ማነሽ? ማነሽ አንቺ? ተሳስተህ መሆን አለበት። ምንም አይነት ቴክስት መላክ አይችልም። ታሟል ዳኒ አንድ ነገር ይሁንና ሄደሽ ከአንቺ ራስ አልወርድም። ይሄን ነገር እንድታቂልኝ ፈልግ። ይሄ ከታመመ ራሱ ቆይቷል። ምንም ነገር ማድረግ የሚችል ሰው አይደለም። ያላ ቴክስት ምናምን ምን ተሰማው? ወሬ እንዳታወሪ ላሳይሽ ይችላል። የላከልኝን ቴክስት ይኸውልህ፣ ምናልባት ሌላ ሰው ይችላል እንጂ በፍጹም እሱ እንደዚህ ነገር አላደረገም። ዳኒ እዚህ ነው ያለው አይደል? ምን እንዳደረግሽ ትነግሪኛለሽ? ንገሪ። ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ንገሪኝ። ምንድን ነው ያደረግሽው? ንገሪ። ምንድን ነው ያደረግሽው? ይኸውልሽ አንድ ነገር ይሁን ሄደሽ ከአንቺ ራስ እንደማልወርድ ወቂ። ዳኒ ሰማይ ዳኒ፣ ወይኔ ጉዴ! አንተ ዳኒ መድኃኒት ወስዷል። አሰማም አንቺ እንዳትወሪ ምክንያት ሲጀመር አንቺ ማን ነሽ? ሰሚኛለሽ? ዳኒ ምንም አልሆነም። ራሳችሁ ናችሁ የሆነ ነገር ያደረግሽው። በእርግጠኝነት ነው የምነግርሽ። ምን ማለት ነው? ዳኒ እኮ ወንድሜ ነው። እኔ ምንም ነገር ላደርገው አልችልም። ከሰዓታት በፊት ራሱ ነው ቴክስት የላከልኝ። ምንም አይነት ቴክስት መላክ የሚችልበት ሁኔታ ውስጥ አይደለም። እንደዚህ ነገር ሊያደርግ አይችልም። አዎ በጣም እርግጠኛ ነኝ። አብሬ ያለሁት እኮ እኔ ነኝ። ያን ያለው ስልኩ ነገር እኔ እንጃ። ሲጀምር ስልኩ የራሱ የት እንዳለ አላውቅም። ሐኪም ቤት ምናምን ስንት ተወዘጋግቤያለሁ። ማነሽ አንቺ? ሲጀምር ማነሽ? እንዴት ነው ዳኒ ጋር ልትገኝ ትችያለሽ? ይኸውልህ ዳኒ እህት ነኝ። ወንድሜ ነው ዳኒ። ምን ማለት ነው ደግሞ እሱ? ዳኒ ይኸውልሽ ልትዋሽኝ እንዳትሞክሪ። ዳኒ ማለት ለእኔ ወንድሜ ነው። ስለሱ ምንም የማላውቀው ነገር የለም። ስለዚህ ልትዋሽኝ እንዳትሞክሪ። እኔ አንቺን ብሆን ልዋሽ አልሞክርም። በይሳት ስለ ወንድሜ ምንም የማላውቀው ነገር የለም። ስለዚህ በቃ የዳኒ አክስት ማለት ለእኔ እናቴ ናት እና ምን ይሁን በቃ ወንድሜ ማለት ነው እና ምን ይፈጠር? ምንድን ነው የምትለኝ? አንቺ ነሽ የዳኒ አክስት ልጅ? ንገሪኝ፣ አንቺ ነሽ ወይ? አዎ አክስቱ እናቴ ናት። እና ምንድን ነው ቆይ ምንድን ነው የምትፈልገው? በጣም ጥሩ። አሁን ነገሮች በጣም እየተገጣጠሙልኝ። ዳኒ ምን እየሆነ እንደነበረ አሁን በደንብ እየገባኝ ነው። አልገባኝም። ቆይ ቤተሰብ እኮ ነኝ። ምን ላደርገው እችላለሁ? ምን ፈልገው ነው የምትፈልጉት ነገር እኛ ላይ? እኔ እኮ ባስታመምኩት ምን እንደምፈልገው ዝም በይ። ሁሉንም ነገር እንደምትፈልጉት አደረጋችሁ አይደል? ይኸውልሽ ከአንቺ ጋር እንገናኛለን። አልጨረስንም። ያዟት እንዳለ ያዟት። ከዚህ ወዴትም እንዳትሄጂ። ዳኒ ወንድሜ ተነስ። ወንድሜ አወራኝ። ወንድሜ ነቃ ወንድሜ። አንቺ ዝም በይ። ይኸውልሽ ዝም ብትይ ነው የሚሻልሽ። ወንድሜ ተነስ። አንተ መንቀሳቀስ የማይችል አንቺ ዝም በይ። ምንም አይነት ወሬ እንዳትወሪ። ወንድሜ ነው አግዙኝ በእናታችሁ። ምን አድርግ ነው የምትለው? መንቀሳቀስ አይችልም። ሐኪሞች እኮ ተሰጥተውታል። ምንድን ነው? ወዴት ነው የምትሄጂው? ምንድን ነው ያደረግሽው? ለምንድን ነው ያሰርሽው? ንገሪኝ። ለምንድን ነው ያሰርሽው? ንገሪኝ። ወንድሜ ተነሳ። አይዞህ ወንድሜ፣ ደርሼልሃለሁ። አይዞህ እባካችሁን፣ ካሜራውን አስቀምጥና ና አግዘኝ እባክህ። አይዞህ ወንድሜ፣ አይዞህ ወንድሜ፣ አይዞህ ወንድሜ። አንቺ ዝም በይ። ዝም ብትይ ነው የሚሻልሽ። እሺ አይዞህ ወንድሜ፣ አይዞህ ተነስ። ዳኒ ኧረ ነው አግዙ እባካችሁን። እሺ እንግዲህ ውድ ቤተሰቦች ከደቂቆች ቆይታ በኋላ በድጋሚ ተመልሰን ወደ እናንተ መተናል። እንግዲህ ውድ ቤተሰቦች ማለት ያልጠበቅኩትኝን ነገር ነበር ቦታው ላይ ስደርስ የገጠመኝ። ዳኒ እንደዚህ ሆኖ አገኘዋለሁ ብዬ ጭራሽ ነበር ያልጠበቅኩትኝ። ማለት እንደዛ ራሱን ስቶ መተኛቱ ግራ እያጋባኝ ባለበት ሰዓት ጭራሽ ደግሞ እግሩ በሰንሰለት ታስሯል። ምን እንደተፈጠረ እስካሁን ድረስ ሊገባኝ አልቻለም። ዳኒን ልክ ጅዝብ እንዳለ ሰው ነበር ማለት በጣም እሱ ውሃ ረጨሁት ፊቱን ማለት ለማንቃት በጣም እየሞከርኩ ነበረ። በጣም ግን ምንም ሊነቃልኝ አልቻለም ጭራሽ።
ያየኛል፣ አይኑ ይስለመለማል። አለቀ። ሌላ ምንም ነገር እያደረገ አይደለም። ማለት ምን እንዳደረገችው ሴት እኔ አላውቅም፣ ምን እንደተፈጠረ አላውቅም። ዳኒ ደህና አይደለም ማለት ከሰዓታት በፊት እኮ ቴክስት ልኮልኛል። እኔ ከዳኒ ውጭ ደግሞ ሌላ ቴክስት ይልክልኛል ብዬ ማስበው ሰው የለም። በሱ ስልኩን ጭምር አላገኙትኝም የት እንዳለ እስካሁን ድረስ ምንም ያገኘነው ነገር የለም። እየፈተሽን ነበር። ምን ተፈጥሮ ነው ይሄ ነገር? እስካሁን ድረስ ግራ እያጋባኝ ነው። ለምንድን ነው ዳኒ ሲጀመር እኔ እንድደርስለት የፈለገውስ? ድረስልኝ አግዘኝ ነበር እያለኝ ነበር። ውድ ቤተሰቦች ምን ሆኖ ነው ዳኒ? ማለት የሆነ ችግር ውስጥ እንዳለ ነው እየተሰማኝ ያለው። ለሁሉም ነገር የሆነ ምክንያት እንዳለው እየተሰማኝ ነው። ውድ ቤተሰቦች ከመጀመሪያውም ጀምሮ እየተናገርኩት ነበር። እኔ ግምቴም እሱ ነበረ። ዳኒ ደህና አይደለም፣ የሆነ ነገር ሆኗል። እቺ ሴት ደግሞ ጭራሽ የዳኒ አክስት ልጅ ነች። የዳኒ አክስት አንድ ልጅ ብቻ ነው ያላት። ብቸኛ ልጇም እቺ ሴት ነች። ነገሮችን ለማገጣጠም እየሞከርኩ ነው። ማለት ከመጀመሪያው ጀምሮ ያለውን ነገር ለማገጣጠም ስሞክር የሆነ አሁን ላይ የሆነ መስመር እያያዙልኝ ነው። ለምንድን ነው የሚለው ነገር ዳኒ ለምን እንደዚህ ሆነ? ውድ ቤተሰቦች ዳኒ በቂ የሆነ እንክብካቤ እንዲደረግለት ከኔ ከስራ ባልደረቦች ጋር ደህንነቱ በተጠበቀ መልኩ ወደ ሐኪም ቤት ሄዷል። የሕክምና ውጤቱ ሲመጣ የምናውቅ ይሆናል ዳኒ ምን ሆኖ እንደሆነ። ነገር ግን ሰውነቱን እያዘዘው አልነበረም። አይኑ ስልምልም እያለ ነበር። የሆነ ነገር እንደሆነ ያስታውቃሉ። ውድ ቤተሰቦች በእርግጠኝነት የሆነ ነገር ሆኖ አለም ጭምር። ይችን ሴት በጣም ብዙ መጠየቅ የምፈልጋቸው ነገሮች አሉ። ብዙ ነገሮች አሁን ላይ ከሰው ውጭ የሚያውቅ ሰው ያለም አይመስለኝም። ምክንያቱም እዛ ቤት ውስጥ ያገኘናት ብቸኛ ሴት እች ሴት ነች። ጭራሽ ደግሞ ከሱ ጋር ዝም በይ አንቺ። ይኸውልሽ መጀመሪያ ይልክም እኔ እያወራ ያለው ነገር በጭራሽ እየገባኝ አይደለም። ቆይ ዳኒ ማለት ለእኔ ወንድሜ ነው። በቃ ድንገት ታመመ። ከዛ በኋላ ሆስፒታል ወሰድነው። የሚያስፈልገው መድኃኒት ሰጥተው ተኝቶ ነው ያገኘው። ለምንድን ነው ይሄን ያህል ነገሮችን እያጋነናችሁ ያላችሁት? የከተማ መውጫ ቦታ ላይ ሰው ሁላ በስነ ስርዓት ብዙ ቤቶች አሉ፣ ሰው ግን የለም አይደል? ለዛ ነው የከተማ መውጫ ላይ ያረጋችሁ። ዳኒ እኮ ሪል ታሞ ቢሆን ነበረ ቤታችሁ አለ። ያንን የሚያክል ቤት አላችሁ። የዳኒ የራሱ ቤት አለ። ይኸውልህ እዛ ቦታ የወሰድነው እኮ በቃ ደህንነቱ በደንብ እንዲጠበቅ አስበን ነው እንጂ ሌላ ነገር አይደለም። ቆይ ዳኒ እኮ ወንድሜ ነው። ምን ላደርገው እችላለሁ? ይኸውልሽ ሰምኛለሽ፣ ምን እንዳደረግሽውማ በአንድ ትናገሪያታለሽ። ይኸውልሽ እኔ ምንም ነገር ያደረግኩት ነገር የለም። ይኸውልህ ዳኒ ማለት ለእኔ የቅርብ ወንድሜ ነው። ከምንም በጣም ብዙ ነገር ሆኖልኛል። እንደ ወንድሜ ያላደረገልኝ ነገር የለም። እኔ እኮ እህቱ ነኝ። በታመመበት ጊዜ በቃ ልደርስለት ስለፈለግኩኝ ነው። ለምንድን ነው እኔ ስገባ ለምንድን ነው እንዳየው ያልፈለግሽው? እንድገባ ጭምር አልፈለግሽም ነበር። እሱ ማንም ሰው እንዲያገኘው አይፈልግም ነበር። በቃ የሆነ ሌላ ስትረስ ውስጥ ነበረ ምናምን መጀመሪያ። በዛ ምክንያት ነው ሲጀመር ጊዜ ነገር ውስጥ ይገባው። ዳኒ ራሱ ነው ቴክስት የላከልኝ። ቴክስቱን ላሳይሽ ይችላል። ሌላ ትርፎሪ እንዳትወይ። በዳኒ ስልክ ሌላ ሰው ቴክስት ልኮልህ ምናምን ሊሆን ይችላል። እኔ ስልኩ አሁን ራሱ የት እንዳለ በትክክል አላውቅም። እርግጠኛ ነሽ እሱ? አዎ እርግጠኛ ነኝ። ማለት ወደድሽም ጠላሽም ስልኩ የት እንዳለ ትነግሪኛለሽ። ወደድሽም ጠላሽም ማለት ጸባይ የማይወድልሽ ከሆነ የቻልኩትኝን ያክል ጉልበት ተጠቅሜ እንድትነግሪኝ ያደርጋሉ ስልኩ የት እንዳለ። እኔ እኮ ያለውን ነገር በስነ ስርዓት ላስረዳህ እየሞከርኩ ነው ያለሁት። በሰዓቱ ድንገት ነው የታመመብን። ስለዚህ ስልኩን የት ይጣለው ምን ይሁን ምንም የተፈጠረውን ነገር የምናስታውሰው ነገር የለም። ለምን እዚህ ቦታ ላይ ይዛችሁት መጣችሁ? ንገሪኝ። ለምንድን ነው ከከተማ ጫፍ ድረስ መሄድ ያስፈለገው? በቃ እሱ ነው ማንም ሰው እንዲያገኝ ያልፈለገው። ይኸውልሽ ሰምኛለሽ፣ የራስሽ ቤት አላችሁ አይደል? እናትሽ የተንጣለለ ቪላ ቤት አላት። ደህንነቱ የሚጠበቀው ከተማ ጫፍ ላይ ካለ ቤት ይልቅ እናንተ ቤት ሲሆን፣ ሲቀጥል ደግሞ ዳኒ የራሱ ቤት አለ። ይኸውልህ እኛ ቤት ውስጥ ከሆንን ሁሉም ሰው ሊያገኘው ይፈልጋል፣ ሊያገኘው ይመጣል። አድራሻችን በጣም ግልጽ ነው የሚሆነው። እሱ ደግሞ ማንም ሰው እንዲያገኘው ስለማይፈልግ ብቻ ነው እዛ ቦታ የወሰድነው። ትርፎሪ እንዳትወሪ። ምክንያቱም ዳኒ ነው ቴክስት የላከልኝ። እኔ እኮ ይሄ ሁሉ ነገር እንድትነግሪኝ ይፈልጋል። ምንም አልሆነ። ምን ሆኗል? ምንድን ነው የምትሉት? ከፈለጋችሁ ማስመርመር ትችላላችሁ። ምንም የሆነው ነገር የለም። በቃ እሱ ችግር የለውም። አሁን እየተመረመረ ይገኛል። ዳኒ ላይ አንድ ባዕድ ነገር ላገኝበት ወይ የሆነ መድኃኒት አድርጋችሁበት የሆነ ነገር ብቻ ላገኝበት። ስለምንድን ነው የምታወራው? የምን መድኃኒት ነው? ሰምኛለሽ? አንድ መድኃኒት ላገኝበት ውስጥ አንድ ስህተት ሰርተሽ ላገኝ። ቆይ አንተ ከኔ በላይ ዳኒን ትቀርበዋለህ? አልገባኝም። ቆይ እቀርበዋለሁ። ዳኒ ለኔ ወንድሜ ነው። እንዴ ለኔ ከወንድሜም በላይ ነው። ከልጅነታችን ጀምሮ አብረን ያደግነው። በዛ ላይ ደግሞ ዳኒ ለኔ በጣም ብዙ ነገር ሆኖልኛል። በቃ በተራዬ የሆነ ነገር ላደርግለት ስለፈለኩኝ ነው። የምትመልሽለት እንደዚህ እያረጋችሁት ነው? ምን አደረግነው? ቆይ ምንድነው የሆነው? ምንም እኮ የተለየ ነገር የሆነው ነገር የለም። ዳኒ ፍጹም ጤነኛ ሰው
ይህንን ነገር በደንብ አውቃለሁ። ፍጹም ጤነኛ ሰው ነው። የሰው ልጅ ድንገት የሆነ ነገር ሊከሰትበት ይችላል። በተወሰነ ሰዓታት ውስጥም የሆነ ነገር ሊሆን ይችላል። ነገር ግን ቴክስት ልኮልኛል እንድታግዘኝ እፈልጋለሁ ብሎ ማለት ነው። እኔ እሱን ቴክስት ከየት እንዳመጣኸው አላውቅም። እኔ ስለምታወራው ቴክስት አላውቅም። እንዳሳይሽ ነው የምፈልግ እና ላሳይሽ። ይኸውልህ ልታሳየኝ እኮ ትችላለህ፣ ግን ማን እንደላከው አላውቅም። ይሄ የዳኒ ስልክ ነው አይደል? የዳኒ ስልክ ነው አይደል? አዎ። ምንድን ነው የሚለው ቴክስቱ? እሺ ቆይ ማለት ይሄን ቴክስት ማን እንደላከው እኔን አይመለከተኝም። ግን እኔ በቃ ዳኒ ታሞ ሆስፒታል እንደወሰድኩት ልንከባከበው እዛው እንደወሰድኩት ብቻ ነው የማውቀው። በቃ ሌላ ምንም እኮ እዚህ ጋር ግርግር የሚያስነሳ ምንም ነገር እኮ አልተፈጠረም። እሺ ምንም ነገር አልተፈጠረም አይደል? ይኸውልሽ የሕክምና ማስረጃው ደርሶኝ እኔ ዳኒ ላይ አንድ ነገር ካገኘሁበት ግን ህይወትሽን ቅዠት ነው የማደርግብሽ። በቀላሉ አልተውሽም። ይህን ነገር እንድታቂ ይፈልጋሉ። ይኸውልህ ምንም ነገር አይገኝበትም። እሺ ችግር የለውም። ይኸውልሽ እኔ አሁን ምንም ያልተዋጠልኝ ነገር አለ። ይሄ ደህንነቱ እንዲጠበቅ ምናምን ነገር እንዳትይ ዳኒ ካገኘሁበት ቤት ይልቅ የእሱ ቤት ደህንነቱ ይጠበቃል። የዳኒን ቤት ማንም አያውቁም ከኛ ውጭ ማንም ማለት ነው። እሺ አንተም ብትሆን መተህ እንድትረብሸው ካልፈለገስ መብቱ እኮ ነው። ይሄ ሰው ትልኩልኝ እኔ እንዳገኘው ባይፈልግ ነበር። እኔ አሁንም ያልገባኝ ይሄ የቴክስት ጉዳይ ነው። ይኸውልሽ በእርግጠኝነት ነው የምነግርሽ፣ በእርግጠኝነት ዳኒ ይሄ ሁሉ ነገር የተፈጠረው በሰዓታት ውስጥ ነው። ቢበዛ በ2 ሰዓት ውስጥ ይሄ ሁሉ ነገር የተፈጠረው ማለት ነው። በ2 ሰዓት ውስጥ ከአዲስ አበባ ምን አድርጋችሁት ከተማ ጫፍ ያለ ቤት ውስጥ እንደወሰዳችሁት አላውቅም። ይህንን ነገር አንድ በአንድ ትነግሪኛለሽ። ምንም አላደረግነውም። ምንም አላደረግ እርግጠኛ ነሽ አይደል? በዚህ ጉዳይ በጣም እርግጠኛ ነኝ። እንደውም ከዛ ይልቅ አሳክመን ነው ወደዛ ቦታ የወሰድነው። ለምን አስፈለገ እዛ ቦታ መውሰድ? ትሰሚኛለሽ? ደህንነቱን ለመጠበቅ የምትይኝ ነገር ጭራሽ ነው የማላምንሽ። ምክንያቱም ዳኒ ከየትም ቦታ በላይ ቤቱ ሲሆን ደህንነቱ የተጠበቀ ነው። ማንም ሰው ያንን ቤት አያውቁም። ይኸውልህ አንተ ካላመንከኝ መብት ነው። ከዚህ በላይ ግን ምንም ልነግርህ የምችለው ነገር የለም። በቃ ጨርሻለሁ። በዚህ እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እንደማትጸጸችበት ተስፋ አድርጋለሁ። ይሄን ነገር መቼም ቢሆን እንደማትጸጸችበት ተስፋ አድርጋለሁ። ዳኒ አሁን ላይ በእኛ እጅ ነው ያለው። ሰውነቱ እየታዘዘለት አልነበረም። መቆም ጭምር አቅቶት ነበር። ምን እየተፈጠረ እንደሆነ እስካሁን ድረስ ሙሉ መረጃ የለኝም። ስለዚህ ድንገት የታመመበት ኬዝ ነው እንደዚህ ያደረገው። ከኔ ጋር ምን ያገናኘዋል? ቆይ ችግር የለውም። ይኸውልሽ አሁንም ቢሆን በተደጋጋሚ ነው የማያግርሽ። ዳኒ ላይ አንድን ከላገኝበት መቼ ምንም አልተውሽ፣ አንቺንም እናትሽንም። ሰምኛለሽ? ደግሞ እናቴን እዚህ ውስጥ ምን አስገባት? ምን እንደምትዘባርቀው? ኦኬ በራስሽ በገዛ ፈቃድሽ ነው እዚህ የመጣሽው? ንገሪኝ። ማለት ደግሞ እናቴን አስፈቅጄ ነው እዚህ ቦታ ላይ የተገኘሁት ልትል ነው? ስለዚህ ዳኒ እንደታመመ እናትሽ አታውቅም? እንደዛ ነው? እንደዛ ታውቃለች፣ ግን ልጄ ነው እያለች የምትሳሳለት ልጅ አይደል? ታውቃለች፣ ግን በቃ ማለት ምንም ያን ያህል አስፈላጊ ነገር ስላልሆነ እኔ ማድረግ የምችለው ስለሆነ ነው እኔ ቦታው ላይ የተገኘሁት አይደል? እንደዛ ነው። እንዳምንሽ እየጠበቅሽ ነው። የዳኒ አክስት ማለት እኔን ራሴን ማለት በዳኒ ከመጣችሁብኝ እገልሃለሁ እያለች በተደጋጋሚ የምታስፈራራኝ ሴት ነች። በተደጋጋሚ ማለት ልክ ናታ። ታዲያ ለምን በዳኒ ትመጣባታለህ? ዳኒ ሲታመም ታመመን ያልሽው አይደል? ዳኒ ሲታመም ካጠገቡ ልትለይ እንደዛ ነው እያልሽኛለሽ እንዴ? እኔ ልጇ እኮ ነኝ። ታምነኛለች። ምንም ነገር እንደማላደርገው ታውቃለች። ስለዚህ ለምን ብላ ነው ማትለየው? በዳኒ ጉዳይ ማንንም እንደማትለየው አንተ በዚህ ልክ ያሳሰበ ጉዳይ ምንድነው? በቃ ምንም አልሆነም አልኩ። ተሰሚኛለሽ? ዳኒ ወንድሜ ነው። የሱ እያንዳንዱ ጉዳዩ ያሳስበኛል። ትርፎሬ እንድትወሪ አልፈልግም። ምን አሳሰበ ምናምን ነገር እንድትይኝ አልፈልግም። የዳኒ ጉዳይ ልክ የራሴን ያክል ያሳስበኛል። ይኸውልህ እኔም እህቱ ነኝ። ከምንም በላይ የሱ ጉዳይ እኔንም ያሳስበኛል፣ ይመለከተኛልም ጭምር። እሺ እንደማይሽ ከሆነ በጣም ጥጋብ አለብሽ። በጣም ጉልበት ላለመጠቀም አንቺ ላይ በጣም እየሞከረ ለኔም በስነ ስርዓት ብዙ የምትነግሪኝ ነገር እንዳለ ከአይንሽ ያስታውቃል። እኔም እስካሁን ድረስ በስነ ስርዓት ላስረዳ ሞክሬያለሁ። ከዚህ በኋላ ግን ለምትጠይቀኝ ጥያቄ የምመልስበት ምክንያትም አቅሙም የለኝም። በቃ ምንም የምነግርህ ነገር የለም። በቃ ጨርሻለሁ። እርግጠኛ ነሽ? አዎ። ችግር የለውም። አትጸጸችበትም። ይሄን ስራሽ እንዳትጸጸችበት። ይሄን ስራሽ ነግሬሻለሁ። ጭራሽ እንዳትጸጸችበት። ምክንያቱም እኔ አንቺ ጋር በ2 ሰዓት ውስጥ ተመልሼ እመጣለሁ። ስመጣ ግን የዛን ጊዜ የዳኒን ሙሉ የምርመራ ውጤት ይዤ ነው አንቺ ጋር መጣ። ይኸውልህ የፈለግከውን ነገር ማድረግ ትችላለህ፣ ግን ከዚህ በላይ በቃ ይሄ የምትቀርጹት ነገር ምናምን የምታፋጠኝ ነገር በጣም ስልችት ብሎኛል። ድንገት ከየት መጣ ሳትባል የሁሉ ነገር ምንድን ነው? ቆይ ምንም አይነት ጥፋት ያለጠፋሽ ከሆነ ካሜራ ምንም ላሳስብሽ አይገባም። ምክንያቱም አንቺ ንጹህ ሆነሻል። አንቺ እንደዚህ እየሆንሻለሽ የሆነ ነገር ስለደበቅሽ ነው። ገና ከመጣሁባት ጊዜ ጀምሮ ማለት ነው። በር ሳንኳኳልሽ ተጠራጥረሽ። ሰው እኮ በር ሲንኳኳለት ይከፍታል። ከዛ በኋላ አቤት ማለበል ይላል። አንቺስ ውስጥ ሆነሽ ማናችሁ ምንድናችሁ ሂዱ እንደዚህ ነበር እያልሽ ነበር አይደል?
ይሄ የራሴ የግል ምክንያት ስላለኝ ነው። አንተን አይመለከትም። የግል ምክንያት ምናምን ነገር አትበኝ። አንድን ሰው ለመደበቅ የግል ምክንያት ሊኖርሽ አይገባም። የሆነ ወንጀል ካልሰራሽ በስተቀር የሆነ ጥፋት ካላጠፋሽ ወንጀል ነው እንዴ? እዛ ጋር የተፈጸመ ወንጀል ይታያል። ምን ያደረኩት ነገር አለ? የሆነ ጥፋት ካላጠፋሽ በዛ ልክ ዳኒ ወንጀል ለመስራትስ የታመመ ሰው ይዞ መሄድ አስፈላጊ ነገር ነው? ምናልባት ዳኒ ላይ እንደዚህ ያደረግሽው አንቺ ብትሆኚስ? ምን አደረኩኝ? ምንም አልሆነም። እንደዚህ ራሱን እንዲህ ሲትወል ይሰምኛል። በቃ ሐኪሞች የሰጡት መድኃኒት ነው እንደዚህ ያደረገው እንጂ ሌላ ምንም የተለየ ነገር የለውም። ሐኪሞች አደንዛዥ ዕፅ መስጠት ጀመሩ እንዴ? አደንዛዥ ዕፅ አይደለም፣ የእንቅልፍ መድኃኒት ነው የወሰደው። ኦኬ፣ የእንቅልፍ መድኃኒት ሰጣችሁት። ከዛ በኋላ ነካ ነካ ሳደርገው ነቅ፣ ከዛ አይኑ ይስለመለማል ምናምን ነገር። ዳኒ እኮ ራሱን መቆጣጠር አቃተው እንጂ እያየ ነበር። ትሰምኛለሽ? የሆነ ነገር ሊነግረኝ እንደፈለገ አይኑ ላይ ያሳውቅበታል። አይኑ በጣም እየተስለመለመ ነበር። የሆነ ነገር መናገር ይፈልጋል። እጁን እንኳን ብድግ በማድረግበት ጊዜ ይወድቃል መልሶ። ራሱን እንኳን መቆጣጠር አይችልም። ምንድን ይሄ የእንቅልፍ መድኃኒት ነው እንደዚህ የሚያደርገው? የእንቅልፍ መድኃኒት ሰጠሽው፣ ከዛ በኋላ ነቅ። አልሰራም የእንቅልፍ መድኃኒቱን። እንደዛ ከዚህ በላይ ምንም ነገር ላወራክም አልፈልግም። በቃ ጨርሻለሁ። ቁጭ በይ፣ ቁጭ በይ። ይኸውልሽ ሰሚኛለሽ? ቁጭ በይ። ወዴትም ለመሄድ እንዳትሞክሪ። በእጄ ነው የምጠፊው፣ በእጄ ነው የምጠፊው። ሰሚኛለሽ አይደል? አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። እንዳታሳስች። አልገባኝም። ከዚህ በላይ እንዳታሳስች። ጥያቄ እያንዳንዷን ነገር ትመልሽልኛል። ሲጀመር ወዴትም አትሄጂም። ከኛ ጋር መጋዘን ውስጥ ትቀመጫታለሽ። አስፈላጊ የሆነ እንክብካቤ ይደረግልሻል እዛ። የዛ ጊዜ ራስሽ እኔን አስጠርተሽ መለፍለፍ ትጀምሪያለሽ። እናንተ ሰዎች ወንጀለኛ ያልሆነን ሰው ይዛችሁ እያሰቃያችሁ እኮ ነው ያላችሁት። ምንድን ነው የምትለኝ? ወንጀለኛ ነሽ አላልኩሽም። ሲጀመር ማለት ወንጀለኛ ባልሆንም ማኖሩ በስነ ስርዓት ትለቁኝ ነበረ። እየጠየቅኩሽ ነው። ይኸውልሽ እኔ አንቺን እዚህ ጋር ቁጭ አድርጌ ለመጠየቅ ያበቃኝ ከመጀመሪያ ጀምሮ እያረግሻቸው የነበሩ ነገሮች ናቸው። ምን ነበር እያረግሽ የነበሩ? በራ እንኳኮልሽ በሰላም ማናችሁ? ምንድን ነው ተደናቅለሽ? እሺ ቀጠልኩ፣ ችግር የለውም። ምናልባት የመደንገጥ ባህሪ ያለብሽ ብዬ ለያዘልሽ እሱ ውስጥ ከገባው በኋላ ዳኒን እንዳየው አልፈልግሽም ጭራሽ። ችግር የለውም እሺ፣ እሱም ዳኒ እንዳይረበሽ ነው ብለን እናያዘው። በሰንሰለት እግሩን ማሰር ለምን አስፈለገ? ለምን አስፈለገ? ምን እስቲ ምክንያትሽን ስጭኝ። የሰጡት መድኃኒት በጣም ከባድ የእንቅልፍ መድኃኒት ነው ብለሽኛል። ማለት የእንቅልፍ መድኃኒት ብቻም አይደለም የሰጡት፣ ሌሎች እሱን ሊረዳው የሚችለው መድኃኒት አሉ። ግን ድንገት ከነቃ ከሰጡት መድኃኒት አንጻር ሊያደርገው የሚችለው ነገር ስለማይታወቅ ለጥንቃቄ ነው። በቃ ምን ሊያደርግ ይችላል? ይኸውልህ እሱ እኮ አይደለም ግን ከቤት የተሰጠው መድኃኒት አነሳስቶት ወይ ሊማታ ወይ የሆነ ነገር ሊሆን ይችላል። ስለዚህ ለዛ ለጥንቃቄ ያክል ነው። ምክንያቱም ብቻዬን ነኝ ያለሁት እዛ ቦታ ላይ። የትኛውም መድኃኒት ማሳበጃ መድኃኒት ካልሆነ በስተቀር ወይንም ደግሞ አደንዛዥ ዕፅ ካልሆነ በስተቀር አንድ ሰው ድንገት ተነስቶ የዳኒ አክስት ልጅ ነኝ እኮ ብለሽኛል አይደል? ዘመዱን ድንገት ተነስቶ ሊመታሽ ወይንም ደግሞ አንቺ ሊጎዳሽ አይችልም። ይኸውልህ እኔ ለዚህ ነገር ዶክተር አይደለሁም፣ ማብራሪያ ልሰጥህ እኔ እየነገርኩሽ ነው። የማውቃትን ያክል እየነገርኩሽ ነው። እናንተ ሐኪም ቤት ይዛችሁት ከሄዳችሁ ከዛ በኋላ ደግሞ የእንቅልፍ መድኃኒት ነው የሰጡት አለሽ። ከዛ ደግሞ እንደ አዲስ አሁን ሌላ ነገር ጨምረሻል፣ ሌላ መድኃኒት ጨምረሻል። ይሁንሽ፣ ለምን አስፈለገ ማሰቡ? አንቺ እኮ የአክስቱ ልጅ ነሽ አይደል? ነሽ አይደል? እንደዛ ነሽኝ አይደል? አንቺን በምን መልኩ ነው ሊጎዳሽ የሚችለው? እስኪ ንገሪኝ። አደንዛዥ ዕፅ አልሰጣችሁትም? እያወቀማ እንዴት ይጎዳኛል? ግን አይምሮ ሊስት ስለሚችል ነው። በቃ በእንቅልፍ ኪኒን የእንቅልፍ ኪኒን ብቻ አይደለም ሌሎች ነገሮችም ሰጥተውታል። ምን? እኔ በቃ ስለምንነቱ አላውቅም፣ ብቻ ግን ጥንቃቄ እንዳደርግ ነው ዶክተሮቹ ይነገሩኝ። የማይመስል ነገር አታውሪ። የትኛውም ዶክተር አደጋ የሚያደርስ ከሆነ አንድ ታካሚ ከሆስፒታል እንዲወጣ አይፈቅድለትም። ይህንን ነገር በደንብ አውቃለሁ፣ በደንብ ማለት ነው። አደጋ አካባቢው ላይ ያለ ሰው ላይ አደጋ የሚያደርስ ሰው እንዴት ነው ከሐኪም ቤት ሊወጣ የሚችለው? ከዛ በኋላ በሰንሰለት እንድታስሩት ፈቃድ ሰጧችሁ። እንደዛ ነው እያልሽኝ ያለሽው አይደለም? ይኸውልህ በቃ እኔ የማውቀውን ያክል አስረድቻለሁ። ከዚህ በላይ ምንም ነገር እንድጠይቀኝ አልፈልግም። በቃ ጨርሻለሁ። እጠይቅሻለሁ፣ እስክትመልሽልኝ ድረስ እጠይቅሻለሁ። ምንም መልስልኝ ነገር የለማ። ምን ልመልስልህ እችላለሁ? በቃ መልሽልኝ ትችያለሽ። ሲጀመር የሆነ ነገር መልሽልኝማ ራስሽን አጋለጥሽ። ለምን እንዳሰርሽው ከነገርሽኝ እኮ ራስሽን አጋለጥሽ። ምንድን ነው የማጋልጠው እንዴ? እኔ ወንጀለኛ አይደለሁም። የሚጋለጥም ምንም አይነት ነገር የለም። በቃ ለምን አሰራችሁት? አሳምኝሽ፣ ችግር የለም። እስካሁን ያወራሽው እንዳለ ለምንሽ? እኔ አንተን ለማሳመን ሳይሆን እውነታውን የነገርኩህ። ለማሳመን የማደርገው ነገር የለም። የሚሻልሽ እኔን ማሳመን ካልቻልሽ ድጋሜ በነፃነት ወተሽ ወክ ማድረግ ጭምር ይናፍቅሻል። አንተ ሰውዬ ጤነኛ አይደለም እንዴ? አንተን ለማሳመን ብዬ ያልተፈጠረ ታሪክ እንድነግር ነው የምፈልገው? የተፈጠረው ነው ነገርኛ አልኩሽ። ያልተፈጠረ ነገር ነው። የተፈጠረውንማ ነገርኩህ እኮ። ውድ ቤተሰቦች እናንተ ይህንን ነገር እያስተዋላችሁ ዳኒ ታመመ፣ ይሁን እሺ፣ ይታመም፣ ችግር የለውም። ከዛስ ሐኪም ቤት ሄደ፣ የእንቅልፍ ኪኒን ተሰጠው፣ እንዲሁም ደግሞ ሌሎች መድኃኒቶች ተሰጡት እሱን ለመርዳት አለች። እሺ ይሁን፣ ጥሩ ነው እሱ። ከዛስ
ከከተማ ሩቅ ከከተማ ጫፍ ከከተማ መውጫ ቦታ ላይ ያለ ቤት ውስጥ አስተኝቶት ደረስኩኝ። ሳንኳኳላት የማይሆኑ ነገሮችን ነበር ስትናገር የነበሩ ማናችሁ የድንጋጤ ወሬዎች። በጉልበቴ ነው የገባሁት። በጉልበቴ ከገባው በኋላም ዳኒን እንዳየው አልፈለገችም። ፊቱን ሸፍና ነበር ያስቀመጠችው። ዳኒን በጉልበት አየሁትኛው ነው። ዳኒ ስልምልም አይኑ ስልምልም ይል ነበር። የሆነ ነገር ሊነግረኝ እንደፈለገ ያስታውቃል። ከዛስ እሱን ለመርዳት በሚሞክርበት ሰዓት እግሩ ታስሯል። እቺ ሴት የአክስቱ ልጅ ነች። ለምን ይሄንን ማድረግ ፈለገች? ይሄ ነገር በደንብ ያጠራጠራሉ ተመልካቾች፣ በደንብ ምክንያቱም አንድ ታካሚ ጉዳት የሚያደርስ ከሆነ ሲጀመርም ከሐኪም ቤት እንዲወጣ አይፈቀድለትም። ከሐኪም ቤት አንድ ታካሚ የሚወጣው 100% ሲድን ነው፣ ወይንም ደግሞ ጉዳት የማያደርስ ከሆነ። ይህንን ነገር ማንም ሰው ይገነዘበዋል። መተሽ እኔን እንደ 12 ዓመት ህፃን ልጅ እሸውደዋለሁ ብለሽ እንዳታስቢ። እኔ ህፃን ልጅ አይደለሁ። ማንንም ለመሸወድ እየሞከርኩ አይደለም። መሸወድበትም ምክንያት የለኝም። በቃ እኔ አንተ እዚህ ጋር ዳኒን አስብለታለሁ ምናምን ብለህ እዚህ ጋር ቁጭ አድርገህ እንደምጨቀጭቀኝ ሁሉ ዳኒ ለኔም ወንድሜ ነው። በጣም ነው ማስብለት። ገባ? ወንድምሽ ከሆነ ማሰሩ አስፈላጊ አይደለም። ወይም ደግሞ እንደዛ ፊቱን ሸፈነሽ የእንቅልፍ ፊልም እኮ ችግር የለውም ይውሰድ፣ ይተኛ፣ ለመተኛት ለመረጋጋት ይጠቅመዋል። ከዛ በኋላ ማሰሩ ምን አመጣው? አንቺ ላይ ጉዳት እንዳይደርስ ምን ሰጣችሁት? አደንዛዥ እጽ ነው ወይስ ደግሞ አይምሮ የሚያሰት ክኒን? ከፈለክ ዶክተሮቹን መጠየቅ ትችላለህ። እኔ ስለ ህክምና ማውቀው ነገር የለም። እዛ ድረስ አልሄድም። ምክንያቱም የኛ የህክምና ባለሙያዎች ዳኒ ምን አይነት ኪኒን እንደወሰደ ጭምር እያንዳንዷን ነገር ከማስረጃ ጋር ይሰጡኛል። በጣም ትንሽ ሳትጠብቂ። አሁን ሲጀመር ከአንቺ ጋር ብዙ አልጨቃጨቅም። ዳኒ ጋር ሄጄ ያለበትን ሁኔታ ማየት አለብን። አንቺ ግን እስከዛው ድረስ መጋዘን ነው የምትጠብቂ። መጋዘን አስገባሽ። መጋዘን ማለት ምን ማለት ነው? ጋብሽ እስኪለቅሽ ድረስ አንድ ሰላማዊ ሰው እናንተ ጋግቶ ማስቀመጥ ማለት ምን ማለት ነው? አንቺ ሰላማዊ ሰው አይደለሽም። ይሄን ነገር እንድታቂልኝ ይፈልጋል። ራስሽ እንደ ሰላማዊ ሰው አንተ ዛሬ መተ ሰላማዊ ሰው አይደለሽም እና ምንድነው የምትዘባርቀው? ችግር የለውም። አንቺ ሰላማዊ ሰው ኮንሽ ለኔ በሰላም ወደ ቤቴ መሄድ ነው የምፈልገው። ዳኒንም እኔ ራሴ ማየት እፈልጋለሁ። ይሄን እናንተ ራስ ምን እያደረጋችሁት እንደሆነ በምን አውቃለሁ? ማን አንተ ምንድነህ? ዳኒ ወንድሜ ነው። በነገራችን እኔ ወንድሜ ነው ብዬሃለሁ አይደለ? አንተ እንዳላመንከኝ ሁሉ አንተንም ምን ያላምንህም አትመኝ። ጉዳይ አይደለም እኮ እኔም በቃ ስለዚህ ዳኒ ያለበት ሁኔታ እኔም የማየት መብት አለኝ። እዚህ አንተ እንደምትለው መጋዘን ምናምን ለምንድን ነው የምትቀመጠው? እስቲ እንግዲህ ማን ዳኒ እንደሚያሳይሽ አያለሁ። ሲቀጥል ደግሞ አንቺ መጋዘን ከመሄድ ማን እንደሚያድንሽም ጭምር በደንብ አያለሁ። አሁን በእጄ ላይ ነሽ። ምንም ነገር የማድረግ ስልጣኑ የኔ ነው። ስለዚህ ሌላ ወሬ አልፈልግም። ይሄ ኢጎሽ እስኪለቅሽ ድረስ መደረግ ያለበት ነገር በሙሉ ይደረጋል። አፍሽን መክፈት እስከምትጀምሪ ድረስ የተለያዩ እንክብካቤዎችን እናደርግልሻለን። ከአክብሮት ጋር ቀጥታ ወደ መጋዘን እንሄዳለን። ተነሽ።